በኔ አሳሰብ ፋኖ ጉሬላ ፋይተር ነው፣ ሽምቅ ተዋጊ ነው። በእዝና በኮር ሊቋቋም የማይገባው የአማራ ህዝብ ታጋይ ነው ብዬ አስባለሁ። ዛሬ ላይ ወደ አብይ አህመድ እየጎረፈ ያለው ፋኖ ህወሓትን በመቃወም ስለደረሰበት ነው። ዛሬ የፋኖ መሪዎች ዲያስፖራዎች ናቸው። ሁሉም አገር ውስጥ የሉም። እነዚህ ሰዎች ልንገረ አስረስ ማረ ዳምጤ ጻፈው ለአንከር ሚዲያ ያውም ማነች ይቅርታ ለሮሃ ሚዲያ ያውም ትግሬን አማራ ፋኖና አማራ ጨፍጭፏል ብላ በአማርኛ ለአማራ ታጋይ በእንግሊዘኛ ለትግሬ ታጋይ የሆነችው ሚዲያ ላይ ቀርቦ ጎጆ ቤት የጻፈውና ያነበበልን። ምንም ጦርም የላቸውም። ባይዘው ውሸት ነው። ጦሩ ሌላ ነው፣ የሚመራው ሌላ ነው። አሁን ግን ተበትኗል ነው። ስለዚህ እኛ የሚያድነን ከዚህ በኋላ 2.5 ሚሊዮን ኤርትራዊ ተሸክመን ወደ ቀይ ባህር እኔ እናንተ ብዙ ጊዜ ቴዲ ላንተ ከዚህ በኋላ እንድታወያይ የምፈልገው 2.5 ሚሊዮን ኤርትራዊ ተሸክመን እንዴት ወደ ቀይ ባህር እናስባለን? የታጠቀ ቲዲኤፍ ሳይሆን ያልታጠቀ ቲዲኤፍ ህወሓት በስልጣኑ ጊዜ መሳሪያ ስላከማቸ ህወሓት ጦርነት ሊያነሳ ነው እያለ ወደ አዲስ አበባ የገባው ወደ አማራ ክልል የገባው ትግሬ አፍጥጦ እየጠበቀ በቲክቶክ የመጡ አዋርድ እያሉ ህዝቡን ለህዝብ አመጽ የሚያስነሱበት ሰዓት አብይ ወይ ፈረጥታል ወይ ይመታል። በዚህ በሚዘጋጁበት ጊዜ እንዴት ነው ወደ ቀይ ባህር የምንሄድ? በ7 ሰዓት ውስጥ መፈንቅለ መንግስት አድርገው ተመልሰው ይመጣሉ የሚል አስተያየት አለኝ። በጣም አመሰግናለሁ። አንተ በአማራ ህዝብ ላይ በአማራ እናት ላይ በሞቱ ህፃናት ላይ በአማራ ደም ላይ ስትቀልድ አንተ ቤተሰብ ላይ ያለ መቀለድ መብት ማን እንደ የነፈገኝ እኔ አንተኛ ቤተሰብ ላይ እኛ አመራሮች ላይ ስትቀልድ የአንተ ቤተሰብ ላይ የማልቀልድበት ምክንያት አለኝ። በደንብ ቀልድብሃለሁ። በሽተኛም ከሆኑ በሽተኛ ናቸው እልሃለሁ። አሁን እያስተማርኩ ነው፣ ማስጠንቀቂያ እየሰጠው ነው። እንዴት ነው የማልቀልድብህ? ቁጭ ብዬ 24 ሰዓት ቀልድብሃለሁ። ዲጄ ዘራ ያዕቆብ አኪላ እናንተ ላይ ደግሞ መልሼ እመጣልሃለሁ፣ እመጣብሃለሁ። ሰሞኑን ሚዲያው እንዲህ ነው የሚገለበጥ። እንዲህ አፎ እንድለ ትመጣለህ፣ እኔ እደክልሃለሁ። አፎ እንድለ አሁን ትመጣለህ፣ እደክልሃለሁ። ሞጣ ግን እቀልድብሃለሁ። ቃል ለምድር ለሰማይ አንተ በአማራ ደም ላይ እንዲቀለርክ ማንም አይነካኝም ብለህ አንተ እንዲቀለርክብን እኔ እቀልድብሃለሁ። በሚያምህ በደካማ ጎን መጥቼ እቀልድብሃለሁ። ሽንት በሽንት ነው ማድረግ። ዛሬ እስክንድር ነጋ አፈሙዝን አዞርልኝ ዘመነ ቂጦ እንደዚህ ብሎ ዘመነ ፈርሶ አልከው። ጠብቀኝ። ዞሮ ይመጣል። የመጨረሻ አንዳንድ ዞር ይኖረናል። ያላወራችሁ ሁለት እናወራለን። እኔ ስጋታችሁ የምታነሱት ስጋት እኔም ማነሳው ስጠይቀው የከረምኩት ነው። በጣም ትልቅ ስራ ነው እና የተማረ ይግደለኝ ባንተ እንግዲህ የሁላችንን ሀሳብ ለመስጠት መድረክህን በነፃ ስለከፈትክልን እናመሰግናለን። ዛሬ 5000 ሰው ተሰብስቧል። ይሄን ነገር እንናገራለን። ከብልጽግና በፊት ለፊት ወጥቶ ከሚታገለን በላይ ታክቲካሊ ቅድም አሁን የሃኛውን ሻቢያን የሚለው ልክ ብልጽግና ነው እንዳልኩት ገብቷል። በሚሰራው ፕሮፓጋንዳ ለመንግስት ድጋፍ ከሆነ ልክ እዛ እንደምንመታቸው ማለት ነው። ዋና አማራ መሪ እንዳይኖረው የሚሰራ አካል ነው። የራሱ ድርጅት አለው ብዬ አምናለሁ። የራሳቸው ግብ ይኖራቸዋል። እኔ አማራነታቸው ምናምን አልነጥቀምም አልጠራጠርም። ግን ያው የራሳቸው ዓላማ አላቸው ብዬ አምናለሁ። ከዛ አንፃር ትላንትና ጌታ አስራደን ሲደግፉ ነበር፣ ዛሬ አይደግፉትም። እነሱ የደገፉት አካል በጠቅላላ ለመንግስት እጁን እየሰጠ ገብቷል። እኛ ከመጀመሪያውም ስንናገር ነበር፣ እንፈራ ነበር። አብዛኛው እነ ሙጣም እና አማራ ኪላም ምናምን ከአርበኛ ዘመነ ጋር ችግር አለባቸው። ሁላችንም የተለያየ ካምፕ ድጋፌ ምናምን ሊኖረን ይችላል ከያመጣጣችን ምናምን። እኛ የምንደግፈው መሪ ለምሳሌ ታላቁ እስክንድር ነጋን ነው። ከሞዓ ተዋህዶ ጋር እነ ዘመድኩን ሲዘምቱበት ነው የሚሉት። ምንም አይነት ግንኙነት የለውም። ሞጣ አሁን የማይገናኝ ተቃራኒ፣ ጭራሽ የሚጠላውን ቡድን ሌት ተቀን እስክንድር ነጋ የሚቀጠቀጠው በሞዓ ተዋህዶ ነው። ሞዓ ተዋህዶ ውስጥ ከተተው ወስዶ ጭራሽ አንቲ የሆነውን ግሩፕ ማለት ነው። እና ዋናው እነ ሞጣ የሚሰሩት ምንድነው? አማራ መሪ እንዳይኖረው ጠበቃ አስረስ ማሪ፣ አርበኛ ዘመነ ካሴ፣ ጌታ አስራደ በዙር አሁን እሱ ባንዴ እንትናን ወደ ብልጽግና ነበር አለው። ጌታ አስራደ መታ፣ ከዛ እስክንድርም መታ፣ ከዛ እነ ዘመነን መታ። አይተህ ከሆነ አማራ መሪ አይኑሮ ነው። ከዛ ስትለው ቴዲያውን ስትጠይቃቸው የሚመልሱልህ የለም። እሺ ገሌ አንተ ያሰማራሃል ምናምን ስትለው ሶስተኛ ረድፍ ምናምን የሚል ተረት ይነግሯል። እሺ አንተ ስትለው
ለምሳሌ እኔ ድርጅቱ ላይ ጥያቄ ሊኖረኝ ይችላል እንደ አንድ አማራ እዚህ ቤት ለምሳሌ ስለ ሴቶቹ ምናምን የተለያየ ነገር አንስተናል አይደለ? የምቃወመው መወግዘው አይ በዚህ አቅጣጫ ቢሄዱ ምናምን ምለውን ነገሮች እናነሳለን። እነዚህ ሰዎች ግን በአደረጃጀት ተደራጅተው ሞጣም ያው ታክቲካሊ ብልጽግና ናቸው ብለን ነው የምናምነው። አማራ መሪ እንዳይኖረው ወደ አንድ እንዳይመጣ እኔ አርበኛ ዘመነ ካሴ አንድ የአማራ መሪ ነው፣ ሊቅ ነው። ትላንት ጠላት ተደራርገው ከነጌታ አስራደ ጋር እንደዛ ተሰርቶባቸው ዘመነ እስክንድር የሚል ነገር ሲመጣ ተው ብለን ነበር። ዛሬ ወደ አንድ መምጣታቸው ለኛ ስኬት ነው። ነገ ደግሞ ተሻሽሎ አካታች ቢሆን ወተን ነማዛን እኮ ይገደል ስትል ስንታገላት እንትን ስንላት ምናምን የነበረው ለምንድን ነው? በሐሳብ ልዩነት ተራምዶ የአሻብ ሽኩቻ አልፎ ልክ እንደ ውሃት 7 ሊቃን ደደቢት በረሃ ወርዶ የመሰረተው ትግል አይደለም። ህዝባዊ እምቢተኝነት ነው። ቲጂ ህዝባዊ እምቢተኝነት ነው። ስር ነቀል ለውጥ ነው የምንፈልገው። ከነስተቶታቸውም እንደግፋቸዋለን። መሪዎቻችን ናቸው። ሁሉ መሪዎቻችን ናቸው። ዛሬ ወደ አንድ መጥተዋል። ትላንት የነገዱባቸውን የዋና አማራ ፕሮፓጋንዳ ሊቁ ጌታ አስራደ ሲል ነበር። የዛሬ 3 ቀን ዘራ ያዕቆብ የሆነ ቤት ገብቶ ለካ እንዳሰብ ነው አይደለም ቂል ነው ምናምን እያለ ሲያጣጥለው ሰሞኝ በአጀንዳው ስላልሄደላቸው ነው። ሌላ መፍትሄ አለ ወይ ካልከው የለውም። ሌላ መፍትሄ የለውም። ዋናው አማራ መሪ አይኑሮ ነው። ዘመነም ብሎ ጌታ አስራደም ብሎ እስክንድርም ብሎ ሞጣም እንደዛ ነው። ሁሉን የሚቀጠቅጥና እሺ ምን አይነት መፍትሄ አለ? አብንን ነው የምትደግፈው? ማንን ነው የምትደግፈው? አሁን ያለንበት ሲቹዌሽን ባይዘው ጥልቅ የፖለቲካ ትንተና የሚፈልግ ነውና አንዳንድ ንግግሮች እንደው ማሲንቆ ቢያዝባቸውና ትንሽ ዜማ ቢኖራቸው የአዝማሪ ስራ የሚመስሉ የመወድስና የስድብ አይነት ነገር ናቸው። ይሄ ፖለቲካ አይደለም። ባይዘው ክሪቲካል በሆኑ ጉዳዮች ላይ ለትግል የተወጣበት ዓላማ ማን ከማን ጋር ይሰራል ምናምን የሚሉ ነገሮች ናቸው መተንተን ያለባቸውና አንዳንዶች የተናገሩት ኖርማሊ እዚህ ቡርቧክስ የሚባል አካባቢ ያለው ወደ ጎንደርና አዝማሪዎች ከዛ አካባቢ ይወጣሉ። ብዙ ከሰማይ መሰንቆ ወርዶልናል ይላሉና እንደሱ አይነት መሰንቆ ወይ ማሲንቆ ብትሰጣቸው እና ትንሽ ከጎን የሚያቃልጥ አዝማሪ ብጨምርላቸው የአዝማሪ ባህሪ ያሳዩ ሰዎች አሉ። ይሄ ፖለቲካ አይደለም። ሌሎችንም መስደብም ምንድነው ይሄ የሞቲቬሽናል ስፒች የሚመስል አንዳንድ አዲስ አበባ ውስጥ ፓስፖርትና ባንክ ቡካችሁን አንጡና 1 ሚሊዮን ብር እናስገባለን የሚሉ ሃይማኖት አባቶች አሉ። በእንደዚህ አይነት ፊያስኮ ትግል ወይም የአማራ ህዝብ አይድንም። እሱ ድሮ ተሞክሯል። እሱ አንድ ትግል ላይ ፍሬም አቅም በሌለ ጊዜ የምታረገው ነገር ነው። እኛ በፊት አድርገነዋል። ትግሉ አቅም ባልነበረው ጊዜ ትግሉን በፕሮፓጋንዳ ልናስኬድ ሞክረናል። ትግሉ አቅም ካለው በኋላ ክሪቲካል የሆነ ዲሲሽን ዲሳይድ በሚደረግበት ጊዜ ግን እውነታን ትጋፈጣለህ። ቅድም የተነሳ ነው ይህ አደራጅ ባይዘው አብን የሚባል ድርጅት አማራ ነበር። ሙሉ አመራሩ አማራን የካደ ማለት ነው። የአማራ ህዝብ በሙሉ አቅም የደገፈው ነው። አብንም ሄዷል። እንኳን አፋብን ማለት ነው። አፋብን ከመስረቱ በፊት አፋድ የሚባል ድርጅት ነበር። ከአፋድ በፊት ሌላ ደግሞ አፋባህ የሚባል ሌላ አፋጎ ምናምን ብዙ አፋ የሚል መጨረሻ የቀረው አማራ ፋኖ ብሔራዊ ድርጅት የሚል ስሙ ስለሚያስቀይም ያልተመሰረተ ድርጅት አለ። ስለዚህ ድርጅት ብርቅ አይደለም። በአማራ ድርጅት ይሄን ያክል እንደ ህዋት ይሄ ኮሚኒስት አስተሳሰብ እንዳለው ኮሚኒቲ ድርጅት አዳኝ ነው፣ ድርጅት ኢየሱስ ክርስቶስ ነው የሚል ማህበረሰብ የለንም። አብንን ከአማራ ህዝብ ጥቅም እና ፍላጎት ያፈገፈገ ሲመስለው ያንን አደረጃጀት አማራ ህዝብ አፍርሶታል ወይም ጥሎታል። አፋብን የማይጠቅም ከሆነ ሌላ ድርጅት አምጣ ነበር። ሰራዊቱ ያለ ነው። አፋድም ሲመሰረት የነበረ ነው። አፋብንም ሲመሰረት አፋድም ሲመሰረት ሰራዊቱ ኮንስታንት ነው። ከላይ ያሉት ናቸው የሚጫወቱት። ለምሳሌ ሀብቴ ወልድ የሚባል ልጅ አለ። የአፋዳ ምክትል ተቀዳሚ ሊቀመንበር ነበር። ከአፋዶች ተጣልቶ አፋባ ወደሚባል ድርጅት ገብቷል። ማንም አላስቆመው። ስለዚህ የሆኑ ግለሰቦች መጥተው ተመራርጠናል ስላሉ የአማራ ህዝብ የሚድን እነሱ ስለሌሉ የአማራ ህዝብ የሚጠፋ አማራ ተደራጅቶ ጨርሷል። አማራ በክፍለ ጦር በብርጌድ ተደራጅቶ ጨርሷል። የሚዋጋው ሞትን የሚቀምሳት ክፍለ ጦርና ብርጌድ ነው። ስማቸው ማንም ሰው አያውቅም። እኛ እንኳን ቅርብ ሆነን ዳይሬክት ስለምናወራቸው እናውቃለን። ከዛ ውጭ ያለው ኢቭን የህዝቡን ሰንሰለት ማዘዝም አይችልም። በክፍለ ጦርና በብርጌድ ተደራጅቷል። በቃ ስማቸው አይታወቅም። ማንም ሰው ያውቃቸው። በቃ ድል ሲያደርጉ ድሉ ራሱ የሚመዘገበው በበላይ አመራር ሜይ ቢ በእዝ አመራር
ምናምን አይታዩ፣ አይጨበጡም፣ አይዳስሱ። ለምሳሌ ዛሬ ደቡብ ጎንደር ላይ በጣም ብዙ ድል ያደረጉ ልጆች አሉ። ማንም ሰው የእነሱን ስም አያውቀው። መሪ የላቸው አላቸው፣ የሚታወቁ አዋጊዎች ናቸው። ለምሳሌ አንድ ሸርብ የሚባል አዋጊ አለ። የደንቢያ ሰው ነው፣ ጎበዝ ተዋጊ። ሸርብን ማንም እዚህ መጥቶ ሲያደንቀው የሚውል የለም። ግን ሸርብ ነው የሚሞተው የሚዋጋው፣ መላጭ ሰው የሚዋጋው። ኦኬ፣ እነዚህ ሁሌም አሉ፣ የወጡበትን ዓላማ አልካዱ። እኛ ከነዚህ ጋር ነን፣ ከሚሞቱት ከሚገሉት፣ ለአማራ ብሎ ከሚቆስሉት ጋር ከነዚህ ጋር ነን። ከላይ ያለ ሱዳን አርሚ 70 ማለት ማይካድራ ላይ አማራን ህዝብ ጨፍጭፎ ነው ሄዱ። ሱዳን ላይ ዘመነ ሊቀመጥ የሚችለው አርሚ 70ዎች ያሉበት ነው። ገላባት ወይ ምናምን ነው ቅርብ ያሉት መተማ አካባቢ የአማራ ጠላቶች ያሉበት ቦታ ሄዶ ነው የሚቀመጠው። ወይ ኖ ማን ካምፕ እንደተቀመጠ ሁሉም ሰው ያውቃል። እዚህ ለመውሻሸት ስለሚፈልግ ማይካድራ ላይ አማራን አርዶ የሄደ ኃይል ጋር አብረህ ተቀምጠ የምትውል ሰው ሆነ ከዛን ለአማራ ሰራለሁ ብትል ሐሰት ነው። የአማራ ፖለቲካ ውስጥ የጎጥ ተጫዋቾች አሉ። ኦኬ፣ የጎጥ ተጫዋቾቹ የሆነ አካባቢ ቢወድም የትግራይ ኃይል ከሚደሰተው በላይ የሚደሰት የአገው ፖለቲካ አለ። እንደ ፖለቲካ መጡባችሁ ብለው በደስታ እያጨበጨቡ ቲፒኤልኤፍ ወልቃይትን ሊወር ሲሄድ በደስታ ሲያጨበጭቡ የነበረ ኮሎኔል ደመቀ ዘውዱ ላይ ፕሮፓጋንዳ ሁሉ ሲሰራ ይነበር አለ። ይሄ ኃይል እድል ቢያገኝ የወልቃይትን አማራ ዘልዝሎ እንደ ቋንጣ ዘልዝሎ የሚያርድ ኃይል አማራ ውስጥ ስላለ ሼም ይዞት ያላረገ ነው። ይሄ ኃይል የትግራይ ኃይል መጥቶ ይሄን ቢያደርግለት ደስ ይለዋል፣ ሲደግፍም ነበር። የወልቃይት ድንበር ተሰብሮ የወልቃይት አማራ ሲዋረድ ለማየት በጉጉት ፈልጎ ያልተሳካለት ነው። ዊኖ ልባቸውን እናውቀዋለን፣ ኢንተረስታቸውን እናውቀዋለን። ከህወሓት ጋር የሚሰሩት እንደው የተተኳሽ አጥሯቸው ምናምን ብቻ አይደለም። በፍላጎት ደረጃ እነ ዘመነ ካሴ የተሰበሰቡበት አሰላለፍ ድሮም የህወሓት ሰራተኛ ነበር። አሁንም ከህወሓት ጋር ሲሰሩ በፓሽን የሚሰራ ኃይል ነው። አብዛኛው ፋኖች አውርተናቸዋል። ኦኬ፣ አውርተናቸዋል። እዚህ ዘመነ መሪ ሆኖ ሲመረጥ ዘመነ ባይዘው ከዚህ በፊት 2 አደረጃጀቶች አፋባህም አፋሃድም የሚባል ሲመሰረት እነዚሁ ሰዎች ምርጫ ላይ ዘመነ መርጦ አልመረጡት። አዲስ ነገር የተቀየረ የለም። አሁን ተመርጧል። የተመረጠው ግን ተገደው ነው። ሁሉንም አውርተናቸዋል። አብዛኞቹ እኔ ፐርሰናሊ በደንብ ስለምታወቃቸው ማለት ነው። ለግለሰብም በአደረጃጀትም ደረጃ ሁሉም ያሉት ኦልሬዲ ተመርጦልን ያለቀን፣ በቃ ተተኳሽ ያስፈልገናል የለንም። ስለዚህ እንጨት ሆነብን። ክላሻችን እንጨት ነው፣ ያው ምክንያት ለመስጠት ነው። ስለዚህ ምንም ማድረግ አንችልም። በቃ ተተኳሽ ማግኘት ስለማንችል ተተኳሹ ኦልሬዲ መንግስት ዋጋውን ከፍ አድርጎታል። አንድ ጥይት በውድ ዋጋ እንዲሸጥ ኦልሬዲ በደላሎች ምናምን አድርጎ ዋጋውን ከፍ ስላደረገ ገዝተው መታገል አይችሉም። ኦኬ፣ ስለዚህ ተገደው የተተኳሽ እጥረታቸውን ክፍተታቸው ታይቶ በግዴታ ሰው ተሾሞባቸው መጥቷል። ያ ሰው ግን በዓላማ ደረጃ በላይ ዘለቀ በ15 ሳንቲም ገመድ የሰቀለው አፄ ኃይለ ሥላሴ ነው እንበቀለዋለን ብሎ የሚያስብ ግለሰብ በአፉ የተናገረ ኦኬ፣ አብዛኛው የአማራ መሬት እስከ መተማ ድረስ ያለው ከአገው ያልተወለደ የለም ያለ የወልቃይት መሬት ቢነጠቅና አማራው እዛ ያለው በትግራይ ኃይሎች ቢዘለዘል ደስታው የሆነ አደረጃጀት በፍላጎት ደረጃ ነው የሚያደርገው። አሁን ብዙ ሰው የሚመስለው ከችግር ብዙ ፋኖች በችግር ነው የገቡት። እነዚህ በችግር ያሉ ፋኖች እናወራቸዋለን፣ ዛሬም እናወራቸዋለን። ከዚህ ሲስተም ውስጥ እንዴት መውጣት እንዳለባቸው ካልኩሌት እያደረጉ ነው። ቢያንስ የሆነ ያክል ተተኳሽ ይዘን እንታጠፋለን ብለው የሚያስቡ ናቸው። ኤንድ እዚሁ ቤት እንነጋገራለን ከወር በኋላ ቢኮዝ አንዴ ቃል አሁን አንተ የምትደግፈው ፋኖ መግለጫ ያወጣሉ ማውጣት አይችሉም። በቃ ለምሳሌ ዛሬ ለምሳሌ የጎንደር እዝ ራሱን ችሎ መግለጫ አውጥቷል። በጉልበት አርማ ብቻ ሎጎ አድርጎ ጎንደር ላይ የገባ ኃይል የፋኖ ኃይል አንዳንድ ሚስቴኮች ሰርቶ ነበር። ያንን በፍጥነት እንዲታረም በራሱ አውጥቷል። ቢኮዝ አደጋው ራሱ ከአማራ ማህበረሰብ ጋር ሊያጋጨው እንደሚችል ስላሰበ ሰው ብዙ ነገሮች ያው እየተጣሱ መጥተዋል። ጥሩ ነው። እኛም በጀርባ ብዙ ስራ ሰርተን ጨርሰናል። እያለቀ ነው። በጣም ጥቂት ጊዜ ነው። ከወር በኋላ አንድ የምናበስረው ዜና ይኖራል። አሁን ያለው የህወሓት አሰላለፍን መጥቶ ቢኮዝ ከበቂ በላይ ራሱን እያስታጠቀ ያለ ስለሆነ የሚፈለገውን ነገር አግኝቶ ታጥፎ የራሱን አደረጃጀት ለመፍጠር አብዛኛው ስራውን ጨርሷል። ብዙ ነገሮች እየተሰሩ ነው ያሉት።
ከአንድ ወር በኋላ ምናምን የምናየው ይሆናል፣ የምትሰሙት ይሆናል፣ አዲስ አደረጃጀት ይኖራል። ነገር ግን አማራ ጄኖሳይድ ተፈጽሞብኝ ቴንኪዩ ይኸውላችሁ፣ እዚህም ላሉ አማራም በደንብ ማስተላለፍ የምፈልገው ከህወሓትና ከሻዕቢያ ጋር ሰርተን ምናተርፈው ነገር የለም። ህወሓት ወልቃይትን ካገኘች በኋላ ወደ አዲስ አበባ የሚባል ጉዞ የላትም። የህወሓት ፕሮጀክት እዛ ጋር ያበቃል። ህወሓት ወልቃይትን ከያዘች በኋላ ኢቭን ከአብይ ጋር ልትደራደር ትችላለች። ኤርትራ ኤኒ ታይም ልትደራደር ትችላለች። መጨረሻ አንደር ደባስ የሚወረወረው ፋኖ። ኦኬ ያኔ ሁለት ውርደት ነው። አንደኛው እንደ ኢትዮጵያዊ ባንዳ ተብለን ቢኮዝ አሰላለፋችሁ መጥፎ ስለሆነ፣ ሁለተኛው የአማራ ህዝብ ተዋርዶ ከአማራ ህዝብ ጋር ፋኖ ተጣልቶ ፈሶ ሊቀር እንደሚችል ፋኖች በሙሉ ተረድተውት ያሉት። ሁሉም ጥጉን ይዞ ነው ያለው። ብዙ ሰው ያልደገፈው ድርጅት ለዛ ነው መሬት ላይ ስራችንን እየጨረሰ ነው። በግዴታ እጅ ተጠምዝዞ ድርጅት ተመስርቷል። እኛ ደግሞ በሀቅ ዘመነ ካሴ መሪ ሆኖ የሚመረጥ ቢሆን ኖሮ አፋሃድ ሲመሰረት ይመረጥ ነበር፣ አፋባህ ሲመሰረት ይመረጥ ነበር። አዲስ የተቀየረ የለም። ሰዎቹ ራሳቸው ናቸው፣ መራጭ ተመራጭ ራሳቸው ናቸው። አሁን አዲስ ነገር መጥቶ አይደለም የመረጡት፣ ተገደው ተተኳሽ አታገኙም ተብሎ ነው። ለዚህ ተብሎ ግን ለህወሓት መስራት አይቻልም። አሁን በቅርቡ አንድ ነገር ነው። በቅርቡ ምንድነው በሁመራ በኩል በጠለምት በኩል ተወግተናል። መላጭ ተስቦ 52 የተከዜ ዘብ ሰራዊት ተገሏል። ይሄን የገደሉት ህወሓት ጥቃት በሚፈጽምበት ሰዓት ከነሱ ጋር ተሰልፎ ነው። ኦኬ መሳሪያ ገፎ ይዘው ሄዷል። 3 ማርከው ይዘው ሄዷል። ይሄ በነሻለቃ ሰፈረ መለስ የተሰራ ወንጀል። ስለዚህ ይሄ ባለበት ከህወሓት ጋር የሚሰራ ኃይል እያለ የአማራ ህዝብ ሊሰራ አይችልም። ይሄ ደግሞ አማራው ለሁለት ለሶስት ይከፍላል። ከህወሓት አንድ ይችን ልጨርስ ከይቅርታ ጋር የመጨረሻ እንትን ስለሆነ የኃይል ልዩ የጠላት የምታማረጥ ከሆነ ህዝቡም ጠላት መማረጥ ይጀምራል። ለምሳሌ መሄድ አለብኝ በጣም ነጋ እኔ ጋርና 1 ደቂቃ ልውሰድ ከይቅርታ ጋር። ጠላት አማርጠ የምትሰራ ከሆነ ህዝብም ጠላት አማርጦ መስራት ይጀምራል። አይናችን እያየ ለምሳሌ ለጎንደር አማራ ጠላት ህወሓት ነው። የብልጽግና መንግስት እንደ ጠላት ላያየው ይችላል። ቢኮዝ ያደረሰበት ምንም ነገር የለም። አዲስ አበባ ያለነው የጎንደር ሰው ካልሆነ በስተቀር ጎንደር መሬት ላይ ያለው ሰው ምንም አልሆነም። ዳይሬክትሊ አፌክት ያደረገው ነገር ወልቃይትም መልሶለታል፣ ጎንደር ህንጻ አድሶለታል። ምናምን እንደ ትልቅ ጠላት ሊያየው አይችልም። ፊት ለፊት ባይኑ ማየው የትግራይ ነው። ስለዚህ እንደ ዘመነ መተህ አማራጭ ብለህ ህወሓትን ይዘህ አብይን እታገላለሁ ስትል ህወሓት የጎንደርን አማራ እንደሚደቁስ ሲያቅ የጎንደር አማራ ደግሞ አብይን ይዞ ህወሓትን መታገሉ ማይቀር። ስለዚህ አማራን ህዝብ ሁለት ቦታ የሚከፍል እንደ ህዝብ እንደ አደረጃጀት የሚከፍልና መጨረሻ ላይ እኛ እርስ በርስ የምንተላለቅበት መንገድ የከፈተ ስለሆነ አፋብን የአማራ ህዝብ ቅቡልና መቼም አይኖረውም። ከወር በኋላ ግን የሚመጣው አደረጃጀት አፍርሶት ስለሚመጣ ይሄ እንደ ውጤት የምናየው ነው።